በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባዋል እንጂ እስከ ሰውነታል እኮ ልጄ የምናለቅሰው ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው። ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን የዘውታል። የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት እሱም ሰው ነው። እሱም ሰው ነው። ተገላገለው። ይህን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርግ ነው። ግን ምንም አንደበቷ አይዛባም። እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ይሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። ያባቱ እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን፣ ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናንባል። እኔ ነኝ ቆስያለሁ፣ አዝኛለሁ። እናታችን ቤት ወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የጥሩ ልጅ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ ማለት ነው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሻየሁት። አይድረስ ነው፣ አይድረስ ነው። እግዚአብሔር አምላክ የቸርነቱ ስራ ይስራልን። እያችንን ለተላገነት ያኑርልን። ከዳግም ሐዘን ይሰውረን። የቸርነቱን ስራ ይስራልን። ወደዋለሁ ልጄን፣ ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናንባል። እኔ ነኝ ቆስያለሁ፣ አዝኛለሁ። እናታችንን የስወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ ማለት ነው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው፣ አይድረስ ነው። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባዋል እንጂ
ልጄ እስመሰው ነፃ እኮ ልጄ አይገቡ ገብቶ ቶሎ ደርሶ እግዚአብሔር አምላክ የቸርነቱ ስራ ይስራልን። ልጃችንን በተድላ ገነት ያኑርልን። ከዳግም ሐዘን ይሰውረን። የቸርነቱን ስራ ይስራልን። በዚህ ልክ እኒህን አረጋዊ ጳጳስ አቡነ ቀውስጦስን ያስለቀሰ ያስነባ እጅግ በጣም ልብ ሰባሪ መሪር ለቅሶ ውስጥ የከተተ ድንቅ መምህር ነበር። መምህር ዘላለም ወንድሙ እንደምትመለከቱት ጳጳሳት ተሰብስበው በእንባ በዋይታ በለቅሶ አልቻሉም፣ ፍጹም ሊቆጣጠሩት አልቻሉም። ምክንያቱም እውነተኛ ቅን መምህር ስለነበረ። እንዲሁም ታላላቅ አባቶች ጳጳሳት ከጳጳስ ይበልጥ ነበር ቅድስናው ሁሉ ብለው ሲናገሩ የተሰማበት እነ አቡነ መቃርዮስ ሌሎችም ጳጳሳት ይህንን ተናግረዋል። በነፃ ሲያገለግል የኖረ ደገኛ መምህር ነው ያጣነው። በእውነት እግዚአብሔር መጽናናቱን ያድለን ለሁላችንም። እስኪ በዕለቱ በቤቱ የማጽናኛ መርሃ ግብር ላይ የነበረው ሌላ መርሃ ግብር ምን ይመስላል? እስኪ እንየው። ያለቅስ ሁሉ ይስቃል አይቀርም፣ ይለዋውጠዋል ጌታ መድኃኒዓለም። ማንም ያላሰው ያልጠበቀው ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያላሰበው ያልጠበቀውን ግን ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ ያለ ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ባህታዊ መነኩሴ የውል አበል የማይቀበል ፍጹም የቤተክርስቲያን ልጅ በሞት መለየቱ ግን ቤተክርስቲያናችን ታዝናለች። በነገ ዕለት ግን መግለጫ የምንሰጥበትና መልእክት የምናስተላልፈው ስለሆነ ሁላችንም በዚያ ቦታ ተገኝተን ስርዓተ ቀብሩ በሚፈጸምበት ጊዜ ነጭ ልብስ ለብሰን በሐዘኑ ላይ እንድንገኝና በቀብሩ እንድንገኝ መልእክት ላስተላልፍ ፈልጋለሁ። ምንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር ውስጥ ያለ ነው። አሁን በመከራችን ቀን በአይሙሬን በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ ሰው እንደዚህ አይነት ላይ ሞት ሲደርስ ምንድነን እኛ ወይና አምር ለተሞተነ የምንሞትበት ዕለት ጓል እየተናናቁ መከራ ውስጥ ያለ ነው። አሁን በመከራችን ቀን እግዚአብሔርን እንጥራው። እውነተኛ መምህር እኔ ማንነት የጠላሁት ይሄ ልጅ ካረፈ በኋላ ግን እኔ ማንኝ የምለው ነገር ነው እየመጣል። ጌታ ሲመጣ